ከማህበራዊ አንፃር ጤና የተቀመጠው እንዳለው ሲጄ አንደኛ መልሶ ግንባታ አሁን ጤና ጋር በሚያያዝ የፈራረሱ ጉዳዮች ገንዘብ ስንሰበስብ ምናምን መዋጮ ሲዋጣ ሊባል አይችልም። ጤና ሁለት ችግር ነው ያለው። በመፍረሱ ብቻ ሳይሆን አሁንም በየቀኑ ሊታከሙ የሚገባቸው ሰዎች ስለሚሞቱብን ቅድሚያ ሰጥተን ከምንገነባቸው ሴክተሮች አንዱ ነው እና በፍጥነት ሆስፒታሎች ናሙስት ተወለሻኩትን ቶሎ ተረባርበን መልሰን መገንባት ያስፈልጋል። ሰው ስለሚጎዳብን ሰው የሚጎዳው ምግብ ላይ ችግር አለ፣ ኢኮኖሚ ተጎድቶበታል፣ ትምህርት ቤት አይሄድም፣ ትምህርት ቤት ፈርሶበታል። እዛ ላይ ሲያሙ ደግሞ ሕክምና ካላገኘ አደገኛ ነገር እና ፈጥነን ከምንገነባው ኤሪያ አንዱ እሱ ቢሆን ጥሩ ነው። ሁለተኛው ኳሊቲ ማለት ትምህርት ቤትም ልክ ቅድም እንዳነሳው ማለት ነው፣ ጤናም ቅድም እንዳነሳውት አንድ ደንበኛ ሆስፒታል $1 ቢሊዮን አወጥተን ምን ገነባ ቢሆን እና በአመት 10,000 ሰው 15,000 ሰው የሚያክም ቢሆን ይሄ ሆስፒታል አሁን 10,000 እና 15,000 ሰው ኬንያ፣ ዱባይ፣ ባንኮክ እየላክን 5-10 ቢሊዮን እናወጣለን። ሀብቱ እየወጣ ነው። ያንን ሀብት ለምን ለማስቀረት እንደማንሰራ ብዙ ጊዜ ተብሏል። የጀማመራችሁት ነገር አለ ቢጠናከር። ሁለተኛ ተደራሽነት ነው። ተደራሽነት ላይ ስራ ያስፈልጋል። አሁንም የሕክምና አጠቃላይ ፍላጎታችን መከላከል፣ እንዳንታመም ማከም፣ ስንታመም በመከላከል ላይ ብቻ ነው ፖሊሲ አይሰራም። ስንታመም ማከም ያስፈልጋል። ሁለቱን ያቀናጀ ቢሆን ጥሩ ነው።